በቀጣዩ ቀን ላይ እሱ እስክትመጣ ድረስ ፕሮግራሙ ቦታ ላይ ቆሞ እየጠበቃት ቢሆንም ልብሱንም ሆነ ጫማውን አድርጋ ሃንን ልታስቀናው እየሞከረች እሱ ግን እየሳቀባት አስወልቆ ራሱ በማድረግ እንዲሰበር ሲያደርገውም ይታያል። ለብዙ ደቂቃዎች ያክል ሲንግ ቢጠብቃትም ሳትመጣ ስቀርና ቦታው ላይ ያሉት ሰዎች በሙሉ ጥንድ ጥንድ ሆነው ስለነበር ይሄ ክስተት የብቸኝነት ስሜትን እንዲሰማው አድርጎት ከብዙ ጊዜ በኋላ ጠጥቶ ሲሰክርና ሉ የተባለች ታዋቂ አርቲስት የሚመቻት ስለነበር ምሽቱን አብራው ለማሳለፍ ይዛው ልትሄድ ብትሞክርም ራሱን ስለማያውቅ ረዳቱ ግን አስቁሟት ወደ ሆቴል ክፍል ይዞት ሊሄድ ችሏል። ከደቂቃዎች በኋላ ከአርቲስት ሉ ጋር የተነሳው ፎቶ የደረሳት ሊሊን ቦታው ላይ የቻኮሌት ስታመራና በሩን ከአንዳንድ ሲከፍትላት ልክ እንደ ሚስት እያደረጋት ልጅቷ የታለች በማለት መጸዳጃ ቤት ሳይቀራት እየገባች ስታፈላልጋት ከስካሩ በጥቂቱም ቢሆን እሱም ቢሆን መለስ ብሎ ስለነበር ቦታው ላይ ስላልመጣች አኩርፎም ቢሆን የተፈጠረውን ነገር ግን ሲያስረዳትና ይቅርታ ማደርግልሽ ጉንጬን ከሳምሺ ነው በማለት እንድትስመው ካደረገ በኋላ ራሱን መቆጣጠር ከብዶት በድንገት ሲስማትና ደስተኛውን እሷን ብትሆን ሳታስቆመው ስትቀር ይታያል። በመቀጠልም እይታችን ከጥቂት ቀናቶች በኋላ ወደፊት ወስዱን በድጋሚ አሁንም አንድ ፕሮግራም ቦታ ላይ ተንኮለኛዋ ጂውን እስከዛሬ ያሰባሰበችውን ማስረጃ ተጠቅማ የሆስፒታል ቅጂውን ሳይቀር እያሳየች ለተሰበሰቡት ሰዎች በሙሉ እውነታውን ግልጽ ስታወጣና ትክክለኛዋ ቢያ ትከሻዋ ላይ ጠባሳ እንዳለባት ይቺ ሴት ግን እህቷ በመሆኗ እንደሌለባት ስትናገርና በዝምታ ተሞልታ ሊሊም እስክትጨርስ ድረስ ከጠበቀች በኋላ ለሰዎቹ ልብሷን ገልጣ ጠባሷን ስታሳየና እይታችንን በትውስታ ወደኋላ ውስጡን እሷን ለመጣል ጂውን እስከዛሬ ተንኮሎቹን ስታሴር እቅዶቿን በሙሉ አስቀድመው እነ ሲንግ አውቀውባት እንደነበር በዚህም ምክንያት ከጉዳቱ ያገገመችውን ቢያን ከሕክምና ቦታ ወጥታ ወደዚህ እንድትመጣ እንዳደረጓትና ቦታው ላይ አሁን ላይ የምትገኘው እህቷ ሊሊ ሳትሆን ራሷ ቢያ መሆኗን እናያለን። ጭራሹኑ ፖሊሶችንም ሳይቀር ቦታው ላይ እንዲመጡ በማድረግ አደጋው በሚስጥር እንዲያዝ ተደርጎ እንደነበር እሷ እንዴት ስለ አደጋው ልታውቅ እንደቻለች እየጠየቁ ከጉዳዩ ጀርባ እጇ እንዳለበት ለማጣራት ለጥቂት ቀናቶች ወደ ፖሊስ ጣቢያ ይዟት ሲሄዱም ይታያል። አሁን ላይ የልጅነት ጓደኛቸው የሆነው ሃን ሳይቀር ቢያን በአካል አግኝቷት ሕክምና ቦታ እስከዛሬ እንደነበረች ሊያውቅም ችሏል። እቅዳቸው በሙሉ በመሳካቱ ሲንግ አመሻሽ አካባቢ ሰርፕራይዞችን አዘጋጅቶ እየደነሱ አሪፍ ጊዜን ለማሳለፍ እየሞከሩ ሲሆን በአጋጣሚ ወድቆና ወገቡ ላይ ጉዳት አጋጥሞት ግን እቅዱ በሙሉ ተበላሽቶ ጭራሹኑ እያሸቸው ይገኛል። ይሄ ብቻ ሳይሆን አውቆ መጋረጃውን አጥብቆ ሳያስረው ቀርቶ እላዩ ላይ እንዲወድቅ በማድረግ ትኩረቷን ለማግኘት ሲሞክር ልብስና ዕቃን ማጠብ ጨምሮ የማይችላቸውን ነገር በሙሉ እንዲሰራ እያደረገች በቻለችው አቅም ልታስለምደውም እየሞከረች ይገኛል። ዋና ገጸ ባህሪያቸው የሆነችው ጂውን አሁን ላይ እስር ቤት ውስጥ ስለምትገኝ በእሷ ቦታ ሌላ አርቲስትን ለመተካት አቅደው እያፈላለጉ ሲሆን ከጉዳቱ ያገገመችው እህቷ ቢያን ጨምሮ የካምፓኒው ባለ አክሲዮኖች ሳይቀሩ ፓርቲው ቦታ ላይ ከዚህ ቀደም ከሱ ጋር አሪፍ ጊዜን ለማሳለፍ የሞከረችዋን ሊዩን እንድትተውን ሲመርጧትና ደስተኛውና እሷን ቦታው ላይ በመገኘት ለጊዜው ሌላ ቀረጻ ቢኖርባትም ለሲንግ ብላ ግን እንዴትም ሁለቱንም በስርዓት ለማስኬድ እንደምትሞክር ተናግራለች። ሁሉም ነገር አሁን ላይ በአግባቡና በስነ ስርዓት እየሄደ ሲሆን አገግማ ከሆስፒታል የወጣችው ቢያን የሚወዳት የልጅነት ጓደኛዋ ሃን ሲንከባከባትና በድርጊቶቹ በሙሉ ፍቅሩን ሊገልጽላት መሞከር ሲጀምር የሲንግ ወንድም የሆነው ላጂን ደግሞ እዛው ካምፓኒ ውስጥ ከምትሰራውና የሊሊ ረዳት ከሆነችው ከዲንግ ጋር እየተግባባና እየተቀራረበ መምጣት ጀምሯል። ጭራሹኑ በአጋጣሚ አንድ ቀን ላይ መኪናው ተበላሽቶበት በባስ እሷን ስትጓዝ ይመለከትና ተከትሏት ሲገባ ጥቂት እንደተጓዙ በሹፌሩ ያነዳት ችግር አማካኝነት ግን በድንገት አቅጣጫ ሲቀይርና ሲሳሳሙ ይሄ ክስተትም እንዲተፋፈሩ አድርጓቸው በቀጣዩ ቀን ላይ በተገጣጠሙ ቁጥር በተለይ እሷ በቻለችው አቅም እየሸሸችው ይገኛል። ታዲያ በዚህ መልኩ ጥቂት ቀናቶች ከተቆጠሩ በኋላ አዲሷ ተዋናይ ሊዩ ስራዋን በአግባቡ እያከናወነች በራሱ ሲንግ ሳይቀር በትወና ጥበቧ ተገርሞ አድናቆቶችን ልታገኝ የቻለች ሲሆን ይሄ ክስተት ግን ሊሊን እያስቀናት መጥቶ እቤት እንደተመለሱ ካሁናውን ትተሽኝ አትሂጂ በማለት ይለምነኛል ብላ እቃዋን ሰብስባ እህቷ ቤት እንደምትሄድ ስትናገርና በተቃራኒ እሱ ግን እኔ አደርስሻለሁ የሚል ምላሽን ነበር የሰጣት። በንዴትም ወደ ቤቷ ሄዳ የተፈጠረውን ነገር ለሃን እየነገረችው ለመረጋጋት ስትሞክርና በተቃራኒ እሱ ግን ቀንተሽ ነው በማለት የበለጠ ሲያናድዳት ጥቂት ሰዓታቶችን እንኳን ሳቆይ አመሻሽ አካባቢ ግን ደውሎላት እንዳምሞ እያስመሰለ ሲያቃስትና
የምሩን መስሏት ልታስታምመው እሷም ወደ ቤቱ ስትመለስ ተታው እንደማትሄድና አብረው እንደምትቆይ ስትነግረውም እቅዱ ተሳክቶለት ደስተኛ ሆኖ ሲያቅፋትና እህቷ ቢያ ግን በሁለቱ መካከል ግንኙነት እየተጀመረ እንደሆነ እርስ በእርስም አብረው በቆዩ ቁጥር የበለጠ እየተዋደዱ እንደሆነ ካወቀች በኋላ በስራ ጉዳይ ካልሆነ ስለ ግል ሕይወቱ ብዙም ስለ ሲንግ ስለማታውቅ ምናልባት ታማኝ አይደለም እህቴንም ይጎዳታል የሚል ጥርጣሬ መጥቶባት ለቀናቶች ያክል በተደጋጋሚ እየደወለችላት እቤት እንድትመለስ ስትነግራትና አውቃ ሊሊም በስራ ጉዳይ እንጂ ለግል ጉዳይ ከሱ ጋር እንዳልቆየች በመናገር ትታት በመውጣት ከፍቅረኛዋ ጋር አሪፍ ጊዜን ስታሳልፍና እህቷ ግን አሁንም የልጅነት ጓደኛቸው ሀንን እንዲከታተላቸው እየላከችው ይገኛል። እነሱም ቢሆኑ የዛኑ ቀን አመሻሽ አካባቢ ዴቶችን ወጥተው ቀኑን ሙሉ አሪፍ ጊዜያቶችን ሲያሳልፉና ሁለቱም እርስ በርስ ግልጽ ሆነው እንደሚዋደዱ ሳይቀር በመነጋገር እቤቷ ድረስ ሲሸኛት ለእህቷ ቢያ ሳይቀር አብረው እንደሆኑና ለሚዲያ በቅርቡ ግልጽ እንደሚያወጡትም ሲናገሩም ይታያል። በሁለቱ መካከል ያለው ፍቅር ገና ጅማሮ ላይ ስላለ ሁለቱም በትንሽ ነገር መቅናታቸውን ግን እንደቀጠሉ ነበር። ስራ ቦታ ላይ እሱን የሚያውቁት ሴቶችም ሆነ የድሮ ጓደኞቹ በመጡና ባናገሩት ቁጥር ጭራሹን አኩርፋው ለቀናቶች ያክል ሳታናግረው እንኳን የምትቆይ ሲሆን በተለይ በድሮ ጓደኞቹ አማካኝነት ድሮ ላይ ሕፃን እያለ የሚወዳት ሴት እንደነበረች እስከ ዛሬ ስላልረሳትም እሷን እንዲያስታውሰው የፀጉር ጌጧን ቤቱ እንዳስቀመጠው ከሰማች በኋላ ከዚህ ቀደም ለእሷ አድርጎላት ስለነበር ያ ፀጉር ጌጥ እንደሆነ አውቃ እንደዚህ አይነት ፀጉር ጌጥ ያደረጉ ሴቶችን ስታይ ይቺ የሚወዳት ሴት ናት በማለት መሳቀቅ ስትጀምርና ከአቅሟ በላይ ሲሆንባት እያለቃቀሰች እንዲጥለው ስትጠይቀው እሱም ከእሷ እንደማትበልጥበት በመናገር የፀጉር ጌጡን በመስኮቱ በኩል ሲጥለውና ይሄ ክስተትም የምርም እንደሚወዳት እንድትረዳ አድርጓት በቀጣዩ ቀን ጠዋት ላይ ከጣለችበት አንስታ ስትመልስለትም ይታያል። በተመሳሳይ መልኩ እሱም ቢሆን ምንም ያክል የልጅነት ጓደኛ የሆነው ሃን የሚወደው እህቷ ቢያን እንደሆነ ቢያውቅም ሁለቱን አብሮ ባያቸው ቁጥር ግን እሱንም ቢሆን ቅናት ሊያሳብተው እየደረሰ ይገኛል። በወንድሙ ላጂንና በረዳት ዲንግ መካከል በአጋጣሚ ባስ ውስጥ በተፈጠረው ክስተት አማካኝነት በመካከላቸው ፍረት ተፈጥሮ የነበረ ቢሆንም ሁለቱም ግን ተነጋግረው ችግራቸውን ፈተውት እነሱም ቢሆኑ አሁን ላይ አብሮ ለመሆን እየሞከሩ ይገኛል። አሁን ላይ ካምፓኒውን ቢሆን ሊሰራ ያሰበውን ድራማ ሙሉ በሙሉ በሚባል ደረጃ ታሪኩን ጽፎና ሐሳቡን ያቀረበው የልጅነት ጓደኛቸው የሆነው ሃን ሲሆን የሚወዳት ቢያ ትኩረቱን ልትሰጠው ስላልቻለችና ጭራሹኑ ሃይስኩል ተማሪ ያለች ፍቅረኛዋ ከነበረው ሰው ጋር በአጋጣሚ ተገናኝታ ሬስቶራንት ውስጥ ጋብዟትና አሁን ላይ ሰዓሊ በመሆኑ ከሳላቸው ስዕሎች መካከል አንደኛውን እንደ ስጦታ ሰጥቷት ስለነበር ክስተቱ እንዲቀና አድርጎት ይቅርታ እስክትጠይቀው ድረስ አኩርፎ ሲቀመጥና ያለውን እህቷ ሊሊ ላይ የተወጣ ይቅርታ እንድትጠይቀው ካላደረገ በስተቀር ልክ እንደ ደራሲ ሆኖ ከሷም ሆነ ከካምፓኒዋ ጋር መስራቱን እንደሚያቆም ሲናገር በዚህ ምክንያት ሊሊም ቤት በመመለስ በቻለችው አቅም ቢያን ልታሳምናት ብትሞክርም ሳይሳካላት ግን ሲቀርና የመጨረሻ አማራጭ እድሏን ለመሞከር የእህቷን አለባበስና የፀጉር ስታይል በመጠቀም እሷን መስላ እንዲገናኙ ስታደርግና ይቅርታ ከጠየቀችው በኋላ የስምምነት ወረቀቱ ላይ እንዲፈርም ብትጠይቀውም በተቃራኒው ሃን ግን ቢያን ስለሚወዳት ከአንዳንድ ሲያት እሷ አለመሆኗን አውቆ እየጠጣ የነበረውን ውሃ ላያ ላይ ሲደፋባትና ብዙም ሳይቆይ የዛኑ ቀን ላይ ግን በአጋጣሚ ወድቃ እግሯ ላይ ጉዳት ደርሶባት ስለነበር ወደ ሆስፒታል ሄዶ ሲንከባከባትና አቅፎና ደግፎ ቤቷ ሳይቀር ሲመልሳት ይህ ክስተትም ቢያን በራሷ ጊዜ ይቅርታ እንድትጠይቀው ሲያደርጋትም ይታያል። በቀጣዩ ቀን ላይ ሳይቀር እግሯ እስካሁን ስላላገገመና በቅጡ መራመድ ስለማችል የምትፈልግበት ቦታ በሙሉ አቅፏት የሚንቀሳቀስ ሲሆን በአጋጣሚ ቤተሰቦቿ ሊጠይቋት ሲመጡና ክስተቱን ሲመለከቱ መንትየዋን ሊሊንም ሳይቀር እንድትመጣ ሲያደርጓትና በስርዓት ተቀምጠው ሃንን ማነክ በማለት ሲጠይቁት ሁለቱም የሚዋደዱ ፍቅረኛሞች እንደሆኑና በቅርቡ መጋባታቸውም እንደማይቀር ሲናገሩ በድንገት እናትየዋም ከሌላኛው ክፍል ቢላ ይዛ ስትመጣና ይሄ ክስተት ችግር ልፈጥር መስሏቸው ሁሉም መፍራት ቢጀምሩም እሷ ግን ከጎኑ ያለውን አፕል እየቆረጠች መብላቷን ቀጥላ አባትየው ሳይቀር ሁለቱም ልጃቸው ልታገባ በመሆኑ ሲደሰቱና ሊሊም ብትሆን አጋጣሚውን ተጠቅማ ስለራሷ ፍቅረኛ ለመናገር ብትቸኩልም ትኩረታቸው በሙሉ ቢያ ላይ ስለነበር ግን በሚያስቅ ሁኔታ እንድታወራ እንኳን ሊፈቅዱላት አልቻሉም ነበር። በተመሳሳይ ሰዓት ላይ ሁለቱ ወንድማማቾችም በመካከላቸው የነበረውን ችግር ለመፍታት እያወሩ ሲሆን ገና ታዳጊ ሕፃን እያሉ ትምህርት ቤት ውስጥ ለተማሪዎች ወንድም የለኝም ብሎ ሲናገር ሰምቶ ስለነበር በዛ ምክንያት ነው የጠላውክ በማለት ሲነግረውና ሲንግ ግን እንደዛ ሊል የቻለው እነዛ ተማሪዎች ጉልበተኛ በመሆናቸው ያሰቃዩት እንደነበርና ወንድም እንዳለው ካወቁ እሱንም መደብደባቸው ስለማይቀር ከነሱ ሊጠብቁ አቅዶ እንደሆነ ነግሮት በመካከላቸው የነበረውን ጥላቻ አንድ በአንድ ሲያስወግዱም ይታያል። ረዳት ከሆነችውና ከሚወዳት ዲንግ ጋር ሳይቀር የነበረው ግንኙነት እየጠነከረ ስለነበር እንድታገባው ጥያቄዎችን አቅርቦላት እሷም ሳትቀር ደስተኛ ሆና ልትቀበለው ችላለች።
በአጋጣሚ አንድ ቀን ላይ ሲንግ ከስራ ፍቅረኛውን ወደ ቤቷ አሸኝቷት እየተሰናበተና እየሳማት እያለ በመስኮቱ በኩል ቤተሰቦቿ ያዩትና እቤት እንዲገባ አድርገው ስለማንነቱ ሊያጣሩ ሲሞክሩ ደስተኛው ነው ለእህቷ ቢያ ደቂቃዎችን እንኳን ሳያስቡበት አብራ እንድትሆን ቢፈቅዱላትም አስቀድሜ እንደነገርኳችሁ ከልጅነታቸው ጀምረው ሁለቱ የተለያየ ባህሪ ኖሯቸው ስላደጉና ከእህቷ ቢያ አንጻር ሊሊ ግዴለሽና ትኩረትን ማሰጥ አይነት ሴት በመሆኗ ልክ እንደ ሕፃን የሚቆጥሯት ሲሆን አሁን ላይም በፍቅረኛ ሲንግ ጉዳይ እርግጠኛ እስኪሆኑ ድረስ አብረው እንዲሆኑ ሊፈቅዱላቸው አልቻሉም ነበር። በዚህም ምክንያት ለቀጣዮቹ ጥቂት ቀናቶች በተደጋጋሚ ወደ ቤት እንዲመጣ እያደረጉትና እያናገሩት ከጠበቁት በላይ ጥሩ ሰው ሆኖ ሊያገኙትም ችለዋል። በአጋጣሚ አንድ ቀን ላይ የልጅነት ጓደኛዋ የሆነውና እስከዛሬ ከሀገር ውጭ እየኖረ የነበረው ሊቻን ለስራ ጉዳይ ዳግም ወደ ትውልድ ሀገሩ ይመለሳል። ድሮ ላይ ከእሷ ጋር ይጫወትና ጊዜ ያሳልፍበት ወደ ነበረው ፓርክ ሲያመራም በአጋጣሚ እሷ የልጅነት ፎቶዋን ተመልክታና እሱን አስታውሳው ከብዙ ጊዜ በኋላ ቦታውን ለመጎብኘት መታ ስለነበር ደስተኛው ነው። ሰላምታን ከተለዋወጡ በኋላ ልክ እንደ ልጅነት ጊዜያቸው እየጫወቱ ደስ የሚል ሰዓትን ሲያሳልፉና አቤቷ ከተመለሰች በኋላ ለፍቅረኛዋ ሲንግ ከዚህ ቀደም ስለዚህ ልጅ ታሪክና የማይለያዩ ምርጥ ጓደኛሞች የነበሩ ቢሆንም በማደጎ ተወስዶ ከሀገር እንደወጣና ከዛ ጊዜ በኋላ እንዳልተገናኙ ነግረው ስለነበር አሁን ላይ ይህንን ልጅ በድጋሚ እንዳገኘችው ስትነግረው በፊቱ ላይም በጥቂቱም ቢሆን የቅናት ስሜት ሲታይና በቀጣዩ ቀን ላይ ሳይቀር ወደ ቤተሰቦቿ ቤት ጋብዛው ቤተሰቦቿ ሳይቀር ስለሚያውቁት የምሳ ግብዣን ካደረጉለት በኋላ ወክ እያደረጉና ወደ ቤቱ እየሸኘችው እያለ በአጋጣሚ ሲንግ ሊያገኛት መጥቶ ስለነበር በድጋሚ አብረው ሲሄዱ አይቶ እየቀናም ይገኛል። እይታችን ግን ወደ ሰውየው ጋር ወስዶን ትክክለኛ ማንነቱን ሲያሳየን አብሮ አደግ ጓደኛዋ ራሱ ቢሆንም በቻይና ውስጥ የሚገኝ ትኩረቱን ፊልም ላይ ያደረገ ካምፓኒ ሲንግ ከሚያስተዳድረው ካምፓኒ ጋር ችግሩ ስለነበር እንደ ሰላይ መረጃዎችን እንዲያቀብላቸው እንደላኩትና ሊሊም ብትሆን እዛ ካምፓኒ ውስጥ ስለምትገኝ ሊጠቀምባት አቅዶ እንደሆነ እናያለን። ታዲያ በዚህ መልኩ ስጦታዎችን እየሰጣት ከእሷም ሆነ ከቤተሰቦቿ ጋር ቀረቤታውን እየጨመረ እሷ በሌለችበት ሳይቀር ቤተሰቦቿ ጋር በማምራት በድብቅ ወደ ክፍሏ ገብቶ አንዳንድ ሰነዶችን ፎቶ እያነሳም ይገኛል። እቅዱ ባይገባትም ነገር ግን የሲንግ ካምፓኒ ውስጥ ባለ አክሲዮን ከሆነችዋና እስከዛሬ ሲንግ ትኩረቱን ባይሰጣትም ከምትወደው ሚስ ሊንግ ጋር ሳይቀር እሱ ሊሊን እሷ ደግሞ ሲንግን ስለምትወደው ሁለቱን አለያይተው የሚፈልጉትን ነገር እንዲያገኙ ሊያስማማትም ችሏል። በዚህም ምክንያት ከሊሊ ጋር ጊዜ ባሳለፈ ቁጥር በድብቅ ሚስ ሊንግ ፎቶ አንስታ ወደ ሲንግ ጋር በማምራት እያሳየችውና የበለጠ እንዲጣሉ ለማድረግ እየሞከረችም ይገኛል። ጭራሹኑ ሊሊ እቤት ከተመለሰች በኋላ ሊቻን ለካምፓኒው ኢንቨስተር እንደሚያስፈልገውና አብረው እንዲሰሩ ኢንቨስት እንዲያደርግለት ስትጠይቀው እሱም ሊያስከፋት ስለማይፈልግ እሺ ቢላትም ነገር ግን ለቀጣዮቹ ጥቂት ቀናቶች የሚሰራበትን ካምፓኒ ማጣራት ሲጀምር ተቀናቃኙና ጠላቱ በሆነው ካምፓኒ ውስጥ እንደሚሰራም ይረዳል። በዚህም ምክንያት እቅዱ በሙሉ ከመሳካቱ በፊት በአጋጣሚ አንድ ቀን ላይ ሊቻንና ሚስሊንግን ተደብቀው ሲነጋገሩ ሊሊ መስማት ትጀምርና ሁለቱ እንዲጣሉ ለማድረግ እየሞከሩ እንደሆነ ፍንጮችን ስታገኝ ፍቅረኛዋ ሲንግ ሳይቀር ወደ እሷ ጋር በመምጣት እስከዛሬ ያገኛቸው ማስረጃዎችና ፎቶዎቹን ሳይቀር እያሳያት የልጅነት ጓደኛዋ ቢሆንም አሁን ላይ ግን የሚሰራው ለጠላታቸው ካምፓኒ እንደሆነ ሲነግራትና በዚህ ምክንያት እውነታውን በሙሉ እሷን በመረዳቷ ይቅርታ ጠይቃ ስታቅፈውና በፊልሙ የመጨረሻ ትዕይንት ላይ አብረው እየሰራቸው የነበረችው ሚስ ሊንግ ሳትቀር ከእሷ ጋር ከተስማማው ውጪ ካምፓኒውን ሳይቀር ሊያጠቃ እንደነበር ስለደረሰችበት እስከዛሬ ላደረገችው ነገር የምትወደው ሲንግን ይቅርታ ከጠየቀችው በኋላ ከዚህ ሀገር ለቃ ልትሄድ እንደሆነ ሳይቀር ስትነግረውም ይታያል። የጥፋተኝነት ስሜት የተሰማው በሚመስል መልኩ ሊቻን ሳይቀር ይቅርታ ሊጠይቃት ወደ ሊሊ ጋር ሲያመራና እሷን ብትሆን ከልጅነት ጀምሮ እስከዛሬ ያሳለፉት ጊዜ እንደማይቆጫት ለተፈጠረውም ነገር ይቅርታ እንዳደረገችለት በመናገር እየጠበቃት ወደ ነበረው ወደ ሲንግ ጋር አምርታ ሁለቱም እርስ በርስ እንደሚዋደዱ በመናገር ደስተኛ ሲሆኑ እያየን እይታችንን እዚህ ላይ እናበቋለን። ቤተሰቦች ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።